Statements coming out of Asmara from the Eritrean leadership. ድንበር ተከፍቶ አስመራና መቀሌ መመላለስ ሳይቀር መግለጫ የመጻፍ ያህል ቀለለ። ኣብዚ ወጻእ ዘሎ ካይዳ አይጥዕሙ የጽምዶ ፖለቲካ የሻቢያን ኃጢያቶች በማጠብ ተጀመረ። የፖለቲካ ልዩነት በፖለቲካ ነው የሚፈታው። ህወሓት አፍርሶ ጭራሹኑ ኤርትራን ጠቅልሎ በእጁ የሚያስገባበትን ቀን በጉጉት ይጠብቅ ነበር። ተረፈና ዕድሮም ዘዕበርና ህወሓት ብቻውን ዳር ላይ ቀረ። ጥያቄው ይህ ሁሉ ለምን የሚለው ላይ ነው። በኢትዮጵያና በኤርትራ መካከል ዘመናት የጠገበውን የአንድነትና የልዩነት ታሪክ የፖለቲካ ምሁራንና የታሪክ ጸሐፊያን በመጽሐፍ ደጉሰውና በሌሎችም የህትመት ውጤቶች አጠናቅረው ለንባብ አብቅተውታል። ብዙዎች እንደሚስማሙበት ይህን ከኢትዮጵያ ጋር በቀጥታ የተያያዘውን የኤርትራ ታሪክ በተመለከተ ከተጻፉ የጥናት ሥራዎችና መጽሐፍት መካከል በአምባሳደር ዘውዴ ረታ የተጻፈውን የኤርትራ ጉዳይ መጽሐፍ ያህል በተአማኒ አገላለጽና በታሪካዊ ማስረጃዎች የተጠናቀረ የታሪክ ሰነድ አይገኝም። አምባሳደር ዘውዴ ረታ በዚህ መጽሐፋቸው ኢትዮጵያና ኤርትራ በፌዴሬሽን የተዋሃዱበትን የታሪክ ክስተት ሲገልጹ የኢትዮጵያንና የኤርትራን ህዝቦች የመለያየት ምዕራፍ እስከ ወዲያኛው ይዘጋል ተብሎ ታምኖበት የነበረው ይህ የውህደት ውሳኔ የተባበሩት መንግስታት ድርጅት ለሁለቱ ሀገራት ህዝቦች ሰላምና የኤርትራን ችግር እልባት ለማስያዝ ሲል ያስተላለፈው ውሳኔ ዋና አካል መሆኑን ሳይጠቅሱ አላለፉም። ኢጣሊያኖች በኢትዮጵያ ላይ አድርገውት የነበረውን የቅኝ ግዛት ወረራ ተከትሎ ኤርትራን ከ6 አስርት ዓመታት በላይ ከኢትዮጵያ ነጥለው ሲያስተዳድሩ በዚያው ዘመን ይችን ሀገር ከኢትዮጵያ ለመለየት ሰፊ እቅድ ይዘው ሲንቀሳቀሱም ኖረዋል። ጣሊያኖች በሁለተኛው የዓለም ጦርነት ተሸንፈው በቅኝ የያዙትን የኤርትራ መሬት ለቀው ሲወጡ የኤርትራ ጣፈንታም እንግሊዝ፣ ፈረንሳይና አሜሪካን ባካተተው የአሸናፊዎቹ የተባበሩት ኃይሎች ወይም አላይድ ፎርስስ ቁጥጥር ስር ዋለ። ይህን ተከትሎም በኤርትራ መጻኢ ጣፈንታ ላይ የመከረው የተባበሩት መንግስታት ድርጅት ኤርትራ ከኢትዮጵያ ጋር በፌዴሬሽን መዋሃዷን መፍትሄ በማድረግ ውሳኔ ያሳለፈ። በአምባሳደር ዘውዴ ረታ የኤርትራ ጉዳይ መጽሐፍ ላይ እንደተጠቀሰውም ቀዳማዊ ኃይለ ሥላሴ ጥቅምት 4 ቀን 1952 እንደ አውሮፓውያን የመረብ ወንዝን ሲሻገሩ ባደረጉት የፌዴሬሽን ውህደት ማብሰሪያ ንግግራቸው የኢትዮጵያና የኤርትራን ግንኙነት እንዲሁም የህዝብ ለህዝብ ትስስርን አስመልክተው ይህንን ብለው ነበር። ይህ ለሺህ ዓመታት የዘለቀው አንድነት የተናጋው ከ67 ዓመታት ወዲህ ብቻ ነው። በዚህም ምክንያት የምንወዳቸው የኤርትራ ህዝቦቻችን የደረሰባቸው በውጭ ኃይሎች የመያዝ ጣፈንታ ሁለተኛውን የዓለም ጦርነት ተከትሎ አብቅቷል። የኢትዮ ሪል ስቴት ሽልማት አሸናፊው ቴምር ሪል ስቴት ለኑሮ በሚመቸውና ተመራጩ ሳር ቤት ቫቲካን ኤምባሲ አጠገብ በተለያየ የካሬ አማራጭ ከ15 እስከ 35 በመቶ በሚደርስ እውነተኛ ቅናሽ መኖሪያ አዘጋጅቶሎታል። በ80 ካሬ ላይ የተገነባ ባለ 2 መኝታ ቤት በ5.7 ሚሊዮን ብር የራስዎ ለማድረግ ይፍጠኑ። በካሬም በመኝታ ክፍል ብዛትም ተጨማሪ አማራጮች ያገኛሉ። የብዙዎችን ትዝታ በያዘው አዋሬም በአዲስ ግንባታ ብቅ ብለናል። የንግድ ሱቅ ቢያሻው በኢንዱስትሪው መንደር ገላን ከ2.6 ሚሊዮን አጠቃላይ ክፍያ ጀምሮ በሽበሽ ነው። በአያት በጋርመንትና በሊሴ ገብረ ማርያም አካባቢ የተገነቡት ቤቶችና ሱቆችም ልዩ ቅናሽ ተደርጎባቸዋል። ለበለጠ መረጃ ወይም የሚገዙትን ንብረት ጎብኝተው ለመምረጥ በ0997 48 73 48 በቀጥታ አሊያም በዋትስአፕ ይደውሉልን። አፄ ኃይለ ሥላሴ በመረብ ድልድይ ላይ የተዘረጋውን ጥብጣብ በወርቅ መቀስ ቆርጠው ሰው ሰራሹን ወሰን ሲደመስሱ ደስታ በሚነበብበት ቅላጼ ለብዙ ዓመታት የሁለቱን ወንድማማች ህዝቦች የለየውን የመከራ ምዕራፍ በዛሬው ዕለት ለዘለዓለሙ እንዘጋለን ሲሉም ነበር የተደመጡት። ዳሩ ግን የኤርትራም ሆነ የኢትዮጵያ ህዝቦች የመከራ ምዕራፍ በር ለዘላለሙ ቀርቶ በድርብቡ እንኳን ሳይዘጋ እስከ ቅርብ ጊዜ ድረስ አወዛጋቢ ሆኖ ቀጥሏል። የተባበሩት መንግስታት ድርጅት ኤርትራ ከኢትዮጵያ ጋር በፌዴሬሽን እንድትቀላቀል ውሳኔ ካሳለፈበት ከ1938 ጀምሮ የአፄ ኃይለ ሥላሴ መንግስት ከስልጣን እስከወረደበት 1966 ድረስ ያለው ጊዜ የኤርትራ ችግር በአዲስ መልክ የተገለጠበት ወቅት እንደነበር የታሪክ መዛግብት ያስረዳሉ። የሁለቱን ሀገራት የፌዴሬሽን ውህደት የማይመሳሰሉ ህዝቦች በአንድ ሀገርነት መዋሃድ የለባቸውም በማለት ስትቃወም የነበረችውን ግብጽን ጨምሮ በሁለቱ ሀገራት መካከል ዘላቂ ሰላም እንዳይመጣ ሲሰሩ የነበሩ ሌሎች ኃይሎች በሸረቡት ተንኮል በውህደቱ ጸንቶ የነበረው ፌዴሬሽኑ ፈረሰ። የዚህ መፍረስ ምክንያትም የውጭ ኃይሎች ግፊት ተጨምሮበት በሁለቱ ሀገራት መቀላቀል ተቃውሞ ያላቸው የውስጥ የነጻነት ንቅናቄዎች ተፈጠሩ።
ይህ የፌዴሬሽን ውህደት ቅሬታ ወደ እንገንጠል ተቃውሞ እንዳያመራ የሰጉት የአፄ ኃይለ ሥላሴ ከፍተኛ ሰዎችም በንጉሱ ላይ ተጽዕኖ ማሳረፋቸውና ንጉሱም የኤርትራን ችግር በዘላቂ ውህደት እንደሚፈታ በማመን ሀገራቱን አቀላቅለው አንድ ማድረጋቸው የኤርትራ ችግር ጥያቄ ዳግም ገኖ እንዲነሳና ተቃውሞውም ሰፍቶ መሰረት እንዲይዝ አደረገው። ለፌዴሬሽኑ መፍረስ የተለያዩ ኃይሎች በኃላፊነት ስማቸው የሚነሳ ሲሆን ዶክተር ሹመት ሲሻኝ የተባሉ የታሪክ ተመራማሪ የኤርትራ ህዝቦች የአንድነት ትግል በሚለው መጽሐፋቸው ተጠያቂ የሚያደርጉት ግን ማዕከላዊ መንግስትን ነው። ሁሉም የውጭ ኃይሎች ከተለያየ ዓላማ ተነስተው ፌዴሬሽኑ የሚቀበርበትን ጉድጓድ ሲምሱ፣ ማዕከላዊ መንግስት ደግሞ አጋጣሚውን በመጠቀም የፌዴሬሽኑ ህገ መንግስት የጣለበትን ገደብ በመጣስ አፍርሶ ጭራሹኑ ኤርትራን ጠቅልሎ በእጁ የሚያስገባበትን ቀን በጉጉት ይጠብቅ ነበር ብለዋል። ኮሎኔል አምሳሉ ገብረዝጊ ገብሩ የተባሉ ሌላ የታሪክ ጸሐፊ በበኩላቸው የኤርትራ መዘዝ በተሰኘው ታዋቂ መጽሐፋቸው ጉዳዩን ሲተነትኑ ፌዴሬሽኑ ብዙም ሳይቆይ እንዲፈርስና ኤርትራ ሙሉ በሙሉ የኢትዮጵያ አንድ ጠቅላይ ግዛት እንድትሆን መወሰኑ በራሱ ችግር ነበረበት ይላሉ። ኮሎኔል አምሳሉ ለሁለቱ ሀገራት ዳግም መለያየት በር የከፈተው ይሄው የፌዴሬሽን መፍረስ እንደነበርና ፌዴሬሽኑ ቢኖር ግን ሀገራቱ ሳይነጣጠሉ ለመኖር እድል እንደነበራቸው ባተቱበት ጽሑፋቸው እንዲህ በማለት ይሞግታሉ። በፌዴሬሽኑ ወቅት ኤርትራ የራሷ ህገ መንግስት፣ አስተዳደርና ምክር ቤት ነበራት። ለብዙዎቻችን ግልጽ ያልሆነውና በማያሻማ ሁኔታ መልስ ያልተገኘለት ጉዳይ ነው ብዬ የማስበው ግን ፌዴሬሽኑ ፈርሶ ኤርትራ ከኢትዮጵያ ጋር የመቀላቀሏ ጉዳይ ነው ይላሉ። በሁሉም የታሪክ ምሁራን ዘንድ የኤርትራ ጉዳይ ከፖለቲካና ከዲፕሎማሲ ወደ ጦርነት እንዲሸጋገር የራሱን አሉታዊ አስተዋጽኦ አድርጓል ተብሎ የሚታመንበት ሀቅ የአፄ ኃይለ ሥላሴ መንግስት የኤርትራን ችግር ያስተናገደበት መንገድ ዴሞክራሲያዊ አለመሆኑ ነው። በተጨማሪም የኤርትራ ጉዳይ እልባት እንዲያገኝ አሜሪካና ምዕራባውያን ኃይሎች የተጫወቱት ሚናም ብሎም በቀዝቃዛው ጦርነት ማግስት አካባቢው በወቅቱ ልዕለ ኃያላን የነበሩት የአሜሪካና የሶቪየቶችን የፉክክር ትኩረት መሳቡ ከሌሎች ተደራራቢና የቆዩ የውስጥ ችግሮች ጋር ተዳምሮ ችግሩ እንዲከሰት ምክንያት ሆኗል ተብሎ ይታመናል። ይህም ኤርትራን ነፃ ለማውጣት በሚል ኢሳያስ አፈወርቂን ጨምሮ በኢትዮጵያ ተማሪዎች ንቅናቄ ውስጥ ግንባር ቀደም ሚና ሲጫወቱ የነበሩትን የተማሪ መሪዎች የኤርትራ ችግር የቅኝ ግዛት ችግር ነው ወደሚል ስሁት መደምደሚያ አመራቸው። እነ ኢሳያስ አፈወርቂም ሻዕቢያን መስርተው የትጥቅ ትግል ከጀመሩ በኋላ ወደ ትግራይ በመግባት የትግራይን የተማሪ መሪዎችና ከዓላማቸው ጋር ተባባሪ የሆኑትን ግለሰቦች በማስተባበር ህወሓት የተባለ በእነርሱ የነጻነት ወይም ሓርነት ፍላጎት ቅድ የተሰፋ አዲስ የተመሰረተ ድርጅት እንዲጠናከር ድጋፍ ማድረግ ጀመሩ። Overall war situation and in this regard of the EPLF that have to shoulder the responsibility. እነ ኢሳያስ የሚመሩት ሻዕቢያ 6 ወር አካባቢ በዘለቀ ማኒፌስቶ ትግራይን የመገንጠል ዓላማ ይዞ የተነሳውን አዲሱን ድርጅት ህወሓትን ለኤርትራ ነጻነት የደጀንነት ሚና እንዲጫወት የሞራልና የማቴሪያል ድጋፍ ያደርግለት ጀመር። ይህም የሰሜኑን ክፍል የጦርነት ቀጣና እንዲሆን በማድረግ በኤርትራና በኢትዮጵያ ህዝቦች ላይ የፈጠረው ጫና እየሰፋ እንዲሄድ አድርጓል። በ1983 ዓ.ም የደርግ መውደቅን ተከትሎ በተካሄደ ህዝበ ውሳኔ ኤርትራ ራሷ ነጻ ሀገር መሆኗን አወጀች። ኤርትራ ነጻ ወጣች ብትባልም ግን ከማናቸውም ችግሮች ተላቃ ችግሯ የተፈታላት ነጻ ሀገር ሆናለች ማለት ግን አልነበረም። በኤርትራ ጉዳይ ላይ መጠነ ሰፊ ጥናት ማድረጋቸው የሚነገርላቸው ምሁሩ ዶክተር ያዕቆብ ኃይለማርያም አሰብ የማናት በሚለው መጽሐፋቸው የኤርትራ መገንጠል የኤርትራ ችግር ማብቂያ እንዳልነበር ሲያብራሩ የሚከተለውን ሐሳብ አስፍረዋል። በኤርትራም በኩል ጦርነቱ ተጠናቆ ኤርትራ ከኢትዮጵያ ስትገነጠል በኤርትራ ህዝብ ምርጫ ሳይሆን በአንድ ነጻ አውጪ ግንባር ውሳኔ ነው። ይህ ነጻ አውጪ ግንባር ሌሎች ተቀናቃይ ቡድኖችን በተለይም ከተመሰረተ ዘመን ያስቆጠረው ጀብሃን በውሳኔው እንዲሳተፍ አልፈቀደለትም። ነጻ አውጪው ግንባር ሻዕቢያ ብቻውን በኤርትራ ህዝብ ውሳኔ የማደራጀት ስልጣን አልነበረውም ይላሉ። እንደ ምሁሩ ትንተና በዚህ ሳቢያ መገንጠሉን በሚደግፉና በማይደግፉ ኃይሎች መካከል መሳሳብ ተፈጠረ። የሆነ ሆነና በመጨረሻው ላይ ነጻነት ወይስ ባርነት የሚል ሁለት ምርጫ የቀረበለት የኤርትራ ህዝብ ነጻነትን መርጦ ኤርትራም የአፍሪካ ቀንድ ሀገራት ላይ የተደመረች አዲስ ሀገር ሆነች። ህወሓትም ሲመሰረት ጀምሮ ከሻዕቢያ የተሰጠውን ትልቅ የቤት ስራ ለኤርትራ ነጻነት ቀዳሚውን ዕውቅና በመስጠት አጠናቀቀ። በትጥቅ ትግሉ ወቅት ሻዕቢያና ህወሓት አድርገውት ከነበረው ስምምነት ውስጥ ሻዕቢያ ኤርትራ ውስጥ መንግስት ሲመሰርት፣ ህወሓት ደግሞ አዲስ አበባ ላይ ስልጣን እንዲጨብጥ
ከዚያም የኤርትራን መገንጠል ህጋዊ የሚያደርገው ሪፍረንደም ከተካሄደ በኋላ ነፃነቷን ማወቅ የሚለው ስምምነት ይገኝበታል። በዚህም መሰረት በህወሓት የሚመራው የኢትዮጵያ መንግስት የኤርትራን መገንጠል ለማወቅ የመጀመሪያው ሆነ። በዚህ እርምጃም ችግሩ ለአንዴና ለመጨረሻ ጊዜ የተፈታ መሰለ። ምንም እንኳን ኤርትራን የሚገዛው ሻዕቢያና ኢትዮጵያን የሚቆጣጠረው ህወሓት በጫካ ትግላቸው ዘመን ተመሳሳይ ርዕዮተ ዓለምና ዓላማ የነበራቸው ቢሆንም ህወሓት ትግራይን ነፃ በማውጣት ተወስኖ የነበረ ዓላማውን በማስፋት መላው ኢትዮጵያን ተቆጣጥሮ ስልጣን ከያዘ በኋላ ነገሮች መልካቸው መቀየር ጀመረ። ከኤርትራ ነፃነት ማግስት አንስቶ በሁለቱ የቀድሞ የጫካ ጓደኛና የዛሬ የሁለት ሀገር ገዢ ፓርቲዎች መካከልም አለመግባባቶች መፈጠር ጀመሩ። ጉዳዩን በቅርበት የሚከታተሉ ተቺዎች የሁለቱ ዝሆን ፓርቲዎችን አለመግባባት ምክንያት ከመተዋወቅና ከመናናቅ ጋር ቢያያይዙትም ህወሓቶች እንደሚሉት ግን የሁለቱ አለመግባባት የኤርትራ አመራር ከነፃነት በኋላ የተከተለው የማናለብኝነት ፖሊሲ ነው። የሁለቱ የበረሃ ኃይሎች የዘመናት ትግል ሀገርን በመግዛት ትሩፋት ተጠናቆ ሳለ ብዙም ሳይቆይ ወደ ጸብና ወደ ከፋ ጥላቻ ተሸጋግሯል። ሲሰሩ ተዋዶ ሲካፈሉ መጣላት የተለመደ ቢሆንም የእነዚህ ሁለት ኃይሎች ጸብ ግን ዋጋ እንደሚያስከፍል አስቀድመው የገመቱ ብዙዎች ነበሩ። በመካከላቸው ያለው መናናቅና ቂም ከሁለቱ ድርጅቶችና መሪዎቻቸው አልፎ የሁለቱን ሀገራት ሰላማዊና ወንድማማች ህዝቦችን ህይወት ማመሰቃቀልና አካባቢውን ማመሱ ተያያዘው። በሁለቱ ኃይሎች እርስ በርስ መናናቅና በመሪዎቻቸው የተለያዩ አጀንዳዎችና ግጭቶች ታቢያም የፖለቲካ ውጥረቱና አንዱን የመክሰስ አባዜው ተካሮ በታሪክ ትርጉም አልባ የተባለው የ1990ው የኢትዮ ኤርትራ ጦርነት እንዲቀሰቀስ ምክንያት ሆነ። የጦርነቱ መነሻ የባድመ በኤርትራ ወታደሮች መያዝም ይሁን የሁለቱ ፓርቲ መሪዎች ስነ ልቦና ወይም የኢኮኖሚ ጥቅም ኢትዮጵያንም ኤርትራንም ጎድቶ አልፏል። በኤርትራና በኢትዮጵያ መካከል ከ1990 እስከ 1992 ድረስ የተካሄደው የሁለቱ ዓመታት ጦርነት አውዳሚና እጅግ ብዙ ሀብትና ህይወት የበላ ጦርነት እንደነበር ይነገራል። ይህ ጦርነት ግራ የሚያጋባ ብቻ ሳይሆን እጅግ አውዳሚ ስለነበርም በሁለቱም ሀገራት ህዝቦች ላይ መጠነ ሰፊ የኢኮኖሚና የፖለቲካ ድቀትን አስከትሏል። ላብነትም በኢትዮጵያ በኩል ጦርነቱን ለማካሄድ በየቀኑ በአማካይ 10 ሚሊዮን ዶላር በማስፈለጉ ማንሰራራት ጀምሮ የነበረውን የሀገሪቱን ኢኮኖሚ መልሶ ደፍቆታል። በሰብአዊ ቀውስ ደረጃም ቢሆን ከኢትዮጵያ ወገን ብቻ 70 ሺህ ሰዎች በጦርነቱ ህይወታቸውን አጥተዋል። በ10 ሺዎች የሚቆጠሩት ደግሞ ከቤት ንብረታቸው ተፈናቅለዋል። በመጨረሻም ጦርነቱ በሁለቱ ሀገራትና ህዝቦች ላይ ከፍተኛ ስቃይ አስከትሎ ቢያልፍና የተኩስ አቁም ተደርጎም ጊዜያዊ ሰላም ቢመጣም ጠንቁ ግን ሊወገድ ባለመቻሉ ሁለቱም ሀገራት ጦርነትም ሰላምን በሌለበት ሁኔታ ለ18 ዓመታት ቆይተዋል። ከጦርነቱ በኋላ የአልጀርሱ ስምምነት ተኩስ ማቆምን ተከትሎ ቢመጣም የሁለቱን ሀገራት የይገባኛል ጥያቄ እንዲያጣራ የተሰየመው የሄጉ ዓለም አቀፍ ፍርድ ቤት ያሳለፈው ውሳኔ ግን ወደ ዘላቂ ሰላምና ወደ ድንበር መካለል ሳይሆን ወደ ሌላ ያልተጠበቀ ችግር አምርቷል። ምክንያቱ ደግሞ ባድሜ የኛ ናት ለሚለው ህወሓት መሩ የኢትዮጵያ መንግስትና የኔ ናት ለሚለው የኤርትራ መንግስት ክርክር የሄጉ ፍርድ ቤት የባድመን ኤርትራዊነት ማጽደቁ ለህወሓት መሩ መንግስትም ሆነ ለህዝቡ የሚዋጥ ባለመሆኑ ነበር። በአንጻሩ የአቶ መለስ ዜናዊ ቡድን የአልጀርሱን የሰላም ስምምነት መፈረምና የባድመን ኤርትራዊነት ያጸደቀውን የሄጉን ውሳኔም በመርህ ደረጃ ተቀብለነዋል ማለትም እንዲሁ የድንበር ልኬቱ ከመፈጸሙ በፊት ተቀምጠን እንነጋገር የሚል ባለ 5 ነጥብ አዲስ የሰላም ስምምነት ሐሳብ ማምጣትና ይህንንም በተባበሩት መንግስታት ድርጅት ማጸደቅ በኤርትራ ወገን እንደ ሸፍጥና ክህደት በመታየቱ የሁለቱን ሀገራት ችግር ወደ ባሰ አጣብቂኝ ውስጥ ከቶታል። በኤርትራ ወገን ያለው ብቸኛና ያልተቀየረ አቋምም የአልጀርስ ስምምነት ተከብሮ የድንበር ልኬቱ ይካሄድ፣ የሄጉም ውሳኔ ይከበር የሚል ሆኖ ዘልቋል። በኢትዮጵያ ወገን ስምምነቱ ተግባራዊ እንዲሆን ወደ አፈጻጸም ሳይገባም ለ20 ዓመታት እንዲዘልቅ የሆነውም ይህንኑ የተንጠለጠለ ጉዳይ ምክንያት በማድረግ ነበር። we have accepted the decisions of the boundary commission on the delimitation as final. ለዚህ የኢትዮ ኤርትራ ግጭትና ያልተፈታ ውል መፍትሄ ለማበጀት በርካታ አካላት ብዙ ጥረቶችን አድርገዋል። የሁለቱ ሀገራት ህዝቦች በተናጠል የሰላም መዝሙሮችን ዘምረዋል። በሁለቱ ወንድም ሀገራት መካከል ሰላም ለማስፈንና የቀጠናውን ሰላም አስተማማኝ ለማድረግ ደቡብ ሱዳን ሳትቀር በካቢኔት ሚኒስትሯ ዴንግ አሎር አማካኝነት በኢትዮጵያና ኤርትራ መካከል እርቅ ለመፍጠር ቆርጣ መነሳቷን ገልጻ ነበር። ሀገራቱ ግን በስልክም ይሁን በትራንስፖርት የሚገናኙባቸው መስመሮች በሙሉ ተዘግተው የድንበር አካባቢዎች በጦርነት ስጋት ውስጥ ወድቀው ነገ ዛሬ ይከሰታል ለሚሉት ጦርነት በገፍ የጦር መሳሪያ እየገዙና በድንበር አካባቢ ጦራቸውን እያሰፈሩ አልፎ አልፎም መጠነኛ ግጭቶች እየተካሄዱ ልማትና ሰላም ርቆ ኖሯል።
ህወሓት መሩ መንግስት የሻዕቢያን መንግስት አሸባሪና ኢትዮጵያን ለማተራመስ እቅድ ይዞ የሚሰራ እያለ እየወረፈ የኤርትራ መንግስትም ህወሓትን በየደረሰበት ስፍራ እያሳጣና እየወቀሰ በመካከል ህዝቡ በዝሆኖች ጸብ እንደሚጎዳው ሳር ተደፍጥጦ ኖሯል። አባት ከልጁ እናት ከባሏና ከልጆቿ ተነጥለው ሰው ሰራሽ ድንበር ላይ አይቷቸው የሰቀቀን ኑሮ እንዲገፉም ምክንያት ሆኗል። በአዲሱ ትውልድ ዘንድም ህዝብ ለህዝብ እንዲጠላላ የክፋት መርዝ እየተረጨ ብዙ ስራ ተሰርቷል። በርካቶች ሲገምቱ እንደኖሩትም በሁለቱ ሀገራት መካከል የማይቀር ግን ደግሞ የዘገየ ጦርነት ከፊት ተደቅኖ ዘለግ ላለ ጊዜ ሁለቱንም ህዝቦች እያስፈራራ ኖሯል። ከኤርትራ ወገን የሚሰማ ድምጽ ባይኖርም በተለይም አቶ መለስ ዜናዊ የኤርትራ ሀገራችንን የማተራመስ ስትራቴጂን ለማክሸፍ በድጋሚ ወደ ጦርነት መግባት ካለብን ራሳችንን ለመከላከል እርምጃውን እንወስዳለን እስከሚል ማስፈራሪያ ደርሰው ነበር። በኢትዮጵያ በኩል የምስራቅ አፍሪካ ቀጣና ሰላም እንዲሆን ሻዕቢያ ከሚከተለው ፖሊሲ እንዲታቀብ ማስጠንቀቂያዎችም በየአጋጣሚው ሲላኩለት ቆይተዋል። ሻዕቢያም እያንዳንዱ እድሜው ለወታደራዊ አገልግሎት ብቁ የሆነ ኤርትራዊ ሁሉ ሳዋ ወደ ተሰኘው የውትድርና ማሰልጠኛ ተቋም ገብቶ ብሔራዊ ግዴታውን እንዲወጣ ፖሊሲ በመንደፍ ለዚሁ የማይቀር ለመሰለ ጦርነት ሲዘጋጅ ኖሯል። በድንገት ግን አቶ መለስ ዜናዊ ሲያርፉ እንደ ጎረቤት ሳይሆን እንደ ባህር ማዶ ሀገራት የተራራቁት ኢትዮጵያና ኤርትራ ከልህ ተላቀው እርቅ ያሰፍኑና ውጥረት ረግቦም የህዝቦች መለያየት ምዕራፍ ያበቃል የሚል ግምት በብዙሃን ዘንድ ነበር። በዚህ ተስፋም ይመስላል መለስ ዜናዊን የተኩት አቶ ኃይለማርያም ደሳለኝ በዶሃ የአየር ንብረት ለውጥ ጉባኤ ላይ ለመሳተፍ ባመሩበት ወቅት ኳታር ውስጥ ከአልጀዚራ ቴሌቪዥን ጋር ባደረጉት ቃለ ምልልስ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ፊት ለፊት ተገናኝተው ለመነጋገር ዝግጁ መሆናቸውን መግለጻቸው የውጭ ዲፕሎማቶችን ብቻ ሳይሆን የአገር ውስጥ ፖለቲከኞችንና ታዛቢዎችን ቀልብ ስቦ ለተለያዩ ግምቶች በር እስከ መክፈት ደርሶ የነበረው በአብዛኛው የህወሓት የበላይነት የሰፈነበት የኢትዮጵያ መንግስትን የሚመራው ኢህአዴግም የመሪውን አቋም የሚያንጸባርቅ ይፋዊ መግለጫ ሳይሰጥ የኢሳያስ መንግስትም ለዚህ ጥሪ ምላሽ ሳይሰጥ ውሾን ያነሳ ውሾ ተብሎ ቀርቷል። ህዝብ ግን ሁሌም ሰላም የሚሰፍንበትን ቀን በናፍቆት ሲጠብቅ ጊዜ ባጅቷል። በተለይም አቶ ኃይለማርያም በቃለ ምልልሳቸው ወቅት መለስ ዜናዊ ለ50 ጊዜ ያህል በሀገራቱ መካከል ሰላም እንዲሰፍን ጥሪ ማቅረባቸውን መናገራቸውና እርሳቸው ለ51ኛ ጊዜም ቢሆን ለመሞከር እንደማይታክታቸው መግለጻቸው ግነት ነው በሚል ብዙዎችን አስገርሞ ነበር። የሰላም ሐሳቡ ለ50 ጊዜም ተገለጸ። ለ150 ጊዜ በዚህ አካሄድ ከኤርትራ ወገን የተሰጠ ምላሽም ሆነ የተገኘ ለውጥ ግን አልነበረም። Eritreans have consistently been rejecting all the endeavors for peace that have come from mutual friends and institutions that we both belong to. ነገሮች በዚህ መልክ 20 ዓመታትን ካለፉ በኋላ በኢትዮጵያ የተለያዩ አካባቢዎች ከ2008 ዓ.ም አንስቶ የተቀሰቀሰው ህዝባዊ አመጽ ግን የህወሓት የበላይነት የሰፈነባት ኢትዮጵያን ቅጽር የሚደረማምስ እየሆነ መጣ። በዚህ ጊዜ ነገሩ የቱንም ያህል ይፋ ባይሆንም በህወሓትና ሻዕቢያ መካከል ሰላም የማውረድ ድብቅ እንቅስቃሴዎች ተጀመሩ። ለዚህ እንዲረዳም በተለይም ህወሓት ወደ ዓለም አብያተ ክርስቲያናት ምክር ቤት ሳይቀር አስታርቁም ብሎ እስከ መጠየቅ ደርሶ ነበር። በህዳር ወር 2010 ዓ.ም መግቢያ ላይ ታትሞ የነበረው የሪፖርተር ጋዜጣ እንደሚያመለክተው የምስራቅ አፍሪካ የካቶሊክ ጳጳሳት ጉባኤዎች ማህበር እርቁን እውን ለማድረግ ይሁንታ አግኝቶ ነበር። ከዚህ አስቀድሞ በየካቲት 18 2007 በታተመ ሌላ የሪፖርተር ጋዜጣ ዘገባ ላይ ደግሞ የኢትዮጵያ ካቶሊካዊት ቤተክርስቲያን ሁለተኛው ካርዲናል ሆነው በቫቲካን የተሾሙት ካርዲናል አቡነ ብርሃነ ኢየሱስ ሱራፌል የኢትዮጵያና የኤርትራ ህዝቦችን በማቀራረብ በሁለቱ ሀገራት መካከል ዘላቂ ሰላምና ወንድማማችነት ዳግም ለመመለስ እንዲሰሩ ከህወሓት ጥሪ ቀርቦላቸው ነበር። ሆኖም በኢትዮጵያና ኤርትራ ስም ህወሓት ከበስተጀርባው ስምምነቱንና እርቁን በራሱና በሻዕቢያ መካከል ለማድረግ ደፋ ቀና እያለ እንደነበር የካቶሊክም ሆኑ የዓለም አብያተ ክርስቲያናት ምክር ቤት አልተረዱም ነበር። በሀገር ውስጥ ያለው ሁኔታ እየተወሳሰበና መፍትሄው እየጠፋ በነበረበት ወቅት የተጀመረው ይህ የእርቅ ፍላጎት ግን በሻዕቢያ በኩል የተሰጠው ምላሽ አልነበረም። በዚህ መሃል ግን በኢትዮጵያ መሪው ኢህአዴግ ሊቀመንበሩ ስልጣን በቃኝ ማለታቸውን ተከትሎ ወደ ስልጣን የመጡት አብይ አህመድ ህወሓት ቀርቶት የነበረውን ብቸኛ መጫወቻ ካርድ ነጥቀው ገና በመጀመሪያው የበዓለ ሲመት የምክር ቤት ንግግራቸው ለኤርትራ መንግስት የሰላም ጥሪን አቀረቡ። ለ20 ዓመታት የተከረቸመው ድንበር ተከፍቶ በኢትዮጵያና ኤርትራ መሃል የሰላም ዘንባባ ሲሰፍን ህወሓት ብቻውን ዳር ላይ ቀረ። የኢትዮጵያው ጠቅላይ ሚኒስትርና የሻዕቢያ ወዳጅነት ግን ለመቀሌው ኃይል ሻዕቢያን ከኢትዮጵያ መንግስት በላይ እንዲፈራው አደረገ። የህወሓት አንጋፋ ታጋይ የነበሩት አቶ አባይ ፀሐዬም በመገናኛ ብዙሃን ወጥተው እኛኮ ቂሙን ረስተነዋል፣ ፕሬዝዳንት ኢሳያስ እባክዎ እርሶም ይርሱት ብለው እስከ መማጸን ደረሱ።
ፕሬዝዳንት ኢሳያስ ግን ጌም ኦቨር ወያኔ ብለው የበቀል ጨንገራቸውን ከመግመድ የዘለለ ሊያለዝቡት የሞከሩት አቋም አልነበራቸውም። በመሃል የፈነዳው የትግራይ ጦርነትም ህወሓትንና ሻዕቢያን ከበቂ በላይ አዳማ። የኤርትራ ጦር የተከሰሰባቸው የጅምላ ግድያና የዘር ማጥፋት ወንጀሎችን ለመሻር ግን ዓመትም ሲፈጅ አልታየም። የጽምዶ ፖለቲካ የሻዕቢያን ኃጢያቶች በማጠብ ተጀመረ። ድንበር ተከፍቶ አስመራና መቀሌ መመላለስ ሳይቀር መግለጫ የመጻፍ ያህል ቀለለ። ጥያቄው ይህ ሁሉ ለምን የሚለው ላይ ነው። የፖለቲካ ልዩነት በፖለቲካ ነው የሚፈታው ብለን ከበረሃ ጀምሮ ችግር ያልተለየው የህወሓትና የሻዕቢያ ወዳጅነት ተበጠሰ ሲባል እየተቀጠለ አሁን ያለበት ደረጃ ላይ የደረሰው በህወሓት ውስጥ ባለው መስመር የለቀቀ የኤርትራ ተቆርቋሪነት ነው። በባድመ ጉዳይ ከኢሳያስ ጋር ያልተፈለገ የከረረ ግጭት ውስጥ የገባው የአቶ መለስ ዜናዊ ህወሓት ኤርትራን ለዓለም አቀፉ ህብረተሰብ በማሳጣት ለማዕቀብና ስቃይ ሲዳረጋት መቆየቱ አይዘነጋም። በሌላ በኩል ደግሞ አቶ መለስ በኢትዮጵያ ውስጥ የኤርትራ ተቃዋሚ ድርጅቶችን አሰባስበው ለኤርትራ የሽግግር መንግስትና ህገ መንግስት በህይወት እያሉ ስለማዘጋጀታቸው የቅርብ ጓዶቻቸው ሳይቀር ይናገሩም ነበር። ይህንን የአቶ መለስ ሴራም ሻዕቢያና ኢሳያስ ጠንቅቀው ያውቁት ነበር። ከዚህ ሁሉ በላይ ግን የዝምድናው ጉዳይ በማይበጠስ ገመድ ስላስተሳሰራቸው ይመስላል ድህረ አቶ መለስ በነበሩት የህወሓት የስልጣን ዘመናት አቶ ስብሃት ነጋ ኤርትራ ጦርነት ቢነሳባት እንኳ ከህዝቧ ይልቅ እኛ ቀድመን እንዋጋላታለን በማለት በአደባባይ ሲናገሩ የተሰሙት። ኣብዚ ወጻእ ዘሎ ካይዳ አይጥዕሙ። ጠቅለል ሲደረግ የዚህ ሁሉ የህወሓት ቡድን ትግልና ሩጫ ኢትዮጵያን የሚያህል ኤርትራን መፍጠር ባይቻል እንኳን የዛሬዋን ትግራይ ክልል የጠቀለለ ሻዕቢያ መር የትግራይ ትግርኝ ሀገርን በምስራቅ አፍሪካ የማዋለድ ተምኔት ነው ቢባል ግነት የለውም።